ዛሬ መጣ ነው ለሁለት ነገር ነው። አንደኛ ያላትን ለውጥ ለማየት ነው። ሁለተኛ ደግሞ መቼ ትወጣለች መጡ ነው መሰለኝ። ያ መጡ ተመስገን አምላኬ። አያ አሁን በቃ በጣም አሪፍ ላይ ነው ያለችው እንዲሁ ስትታይም። ወይ ቤት እኔ ደህና ነኝ አልኩ። አንተ ደግሞ አስማው ልጅሽ ማን ነው? ይሄ ነው አሁን ችግሩ። ይኸውልሽ አይሻ ገና ነው ግልጽ የሆነ መዳን እያየውባት አይደለም። ልጆቹን አምጥቻ ሳይሻለው በቃ አልፈልግም። እኔ ሄዱ ያጃት ገኒ በእናትሽ እየመጣ ነው። ቶሎ ነይ ገኒ ያጃ የምን ልጅ ነው ገኒ? ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንግዲህ ትላንት በተለቀቀው ቪዲዮ ላይ አይተዋል። እሙዬ ትንሽ ለውጥ ትንሽ ብቻ አይደለም እንደው ብዙ ለውጥ ነው ያመጣችው። በጣም ምክንያቱም ይሄ ብዙ ነገር ነው ታውቃለህ የሆነው። እኛን አውቃናለች። ብዙ ደስ የሚሉ ነገሮች አይተናል። ብቻ ይሄ ነው የማይባል ማለት ነው። እና ዛሬ ደግሞ ያው ምናልባት ቪዲዮ ሲለቀቅ ተቀራርቦ ሊለቀቅ ይችላል። ሜቢ ከሳምንት ምናምን በኋላ ነው የመጣ ነው ማለት ነው። ያ ቪዲዮ በተሰራ በሳምንቱ ምናምን ነው ተመልሰን የመጣ ነው። ዛሬ መጣ ነው ወደዛ እየሄድን ነው። ዛሬ መጣ ነው ለሁለት ነገር ነው። አንደኛ ያላትን ለውጥ ለማየት ነው። ሁለተኛ ደግሞ መቼ ትወጣለች ማለት ለውጧን አይተን መቼ ትወጣለች የሚለውን ነገር ለመወሰን ነው ማለት ነው። እንግዲህ እግዚአብሔር ይመስገን እንደፈራ ነው አይደለም። እኔ ብዙ ነገር ፈርቼ ነበር። ከገባችን በኋላ እግዚአብሔር ነገር ነው። ምናልባት እንትን ላትል ትችላለች ማለትም ለውጥ ላታመጣ ትችላለች። ይሄ ነገር ከመንፈስ አሰራር ጋር የተያያዘ ስለሆነ ረጅም ጊዜም ይፈጅባታል የሚልም ፍራቻ ነበረኝ ማለት ነው መጀመሪያ ላይ። አሁን ግን እግዚአብሔር ይመስገን ያ ፍራቻችን ጠፍቷል ማለት ነው። ምክንያቱም ትልቅ ለውጥ ላይ እንዳለች ነው የተሰማኝ ማለት ነው። እና ስለዚህ ያው ትድናለች በሚለው ነው እያሰብን ያለ ነው። ግን ደግሞ አሁንም ቢሆን ያ እርኩስ ሰውዬ ካገኛት ሌላ ጣጣ ነው የሚመጣው። በፍጹም መጠንቀቅ ያለብን ነገር ምንድነው? ይሄ ሰውዬ እሷን እንዳያገኛት መጠንቀቅ ነው ያለብን ማለት ነው። በምንም ተአምር በምንም አይነት መንገድ መገናኘት የለባቸውም እነዚህ ሁለት ሰዎች፣ እሙዬና ይሄ ዳንኤል የሚባል ሰዎች። አንተ አሁን በዋናነት መስራትም ያለብህ መጠንቀቅም ያለብህ መጠበቅም ያለብህ የሁለቱን መገናኘት ነው ማለት ነው። እንዲህ እነሱ ተገናኙ ማለት ብዙ ነገራችን ነው የሚበላሸው። ኦኬ፣ በጣም ጥንቃቄ ማድረግ መቻል አለብን። በጣም ብዙ ነገራችን ነው የሚበላሽ። ስለዚህ እነዚህን ሁለት ነገሮች መጠንቀቅ እንዳለብን ነው የሚሰማኝ። በመቀጠል እንግዲህ የሚቀጥለው ነገር ምንድነው? እሱ ቤተሰቦቻችን እሷ እዚህ ውሳኔ ላይ መድረስ አለብን። መውጣት አለባት ወይስ ደግሞ መቆየት አለባት ምናምን የሚለውን ነገር ማለት ነው። ምክንያቱም ዝም ብለን ከመሬት ተነስተን ሚዛናት ብንወጣ በኋላ ራሱን የቻለ ችግርና ጣጣ ያመጣብናል ማለት ነው። ግን ደግሞ ያው እኛ የሆነ ነገር ብለን ሰላማዊ በሆነ መንገድ እዚህ ጋር ያለውን ነገር አስተካክለን የምንወጣ ከሆነ ደግሞ የሱ ጉዳይ በተለይ ይሄ መጥቶ የሚበጠብጠውን ምናምን ነገር ተወው። ግን ሁሌም እንኳን የለብንም እንዴት አሁን ባለፈው በጣም ብዙ ለውጥ አይተንባታል። እንግዲህ ያ የተረገመም ደግሞ ሊመጣ ይችላል እያልኩ መጥቷል አይደለ? መጥቶ ነበር በመሃል እና እኔ አሁንም ቢሆን የሆነ ምንም ቆይተን ብንመጣም ልጁ ብቻ ሊከታተለን ይችላል። ለሚከታተለን ነው እኔ በቃ ይገባል። ምንም አይነት ነገር ላይ የትም እንሄድ የትም ቦታ እንግባ በቃ ከኋላችን የሚከተለናል። የሚነግረው ሰው በትክክል የሚነግረውና ስለዚህ ጉዳይ የሚያወራው ሰው እንዳለ ነው የሚሰማኝ። ይሄን ደግሞ እንግዲህ ያው እኔ እደርስበታለሁ በኋላ ማለት ነው። ምናልባት አንተንም በተደጋጋሚ አንተን የጠራኸው ምናምን ብዬ አስቀይሜክ ሊሆን ይችላል። ካለኝ ጥርጣሬ አንጻር ነው እንግዲህ ሰው ከምጠራጠረው ነገር አንጻር ነው ገብቷል እያልኩ ያለሁት ማለት ነው። ስለዚህ ምንም ይሄ እንትን የሚል ነገር የለውም። በጣም የሚያስፈራ ነገር ስለሆነ ማለት ነው። በመቀጠል ዛሬም ይመጣል ወይ ነው አሁን እኔ በጣም ግራ እየገባኝ ያለው። ዛሬም ይመጣ ከሆነ ነው አሁን እኔ በጣም በቃ የሚጨንቀኝ ማለት ነው። ለምን ሊመጣ ይችላል ማለት እኔ አሁን በተጠንቀቅ ቆማለሁ። በቃ ብቻ እንዳይተያዩ። በተለይ እሱ ቢያያትም ምናልባት ችግር ላይኖረው ይችላል። ገብቷል? እሱ ቢያያትም ማለት ነው። ስለዚህ ጊዜያችንን ማናቃጥል ቤተሰቦቻችን። ገኒ እሷን ይዛት እየመጣች ነው ያለችው።
መጀመሪያ ማጣራት ባለብን መንገድ የአንዳንድ ነገሮችም ስጠይቃት ደህንነቷም ጤንነቷም ብዙ ነገሯንም አይተን እኮ መወሰን እንችላለን። ቤተሰቦቻችን ዛሬ የውሳኔ ቀናችን ነው እንጂ ይዘንባት የምንሄድበት ቀን አይደለም። አዎ ዛሬ አሁን አንተ እኔ እጠብቃለሁ ዙሪያውን ምንም በቃ ያ ሰይጣን እንዳይመጣ ምናምን ከመጣ ምን አለ እንግዲህ ዛሬ እኔ እንጃ እና አንተ እሱ ይመጣል ብዬ አላስብም። ዛሬ እንኳን የሚነግረው ሰው አይኖርም ብዬ ነው የማስበው። ግን ደግሞ ምናልባት ማለት ነው አሁን እሷ ጤናዋን አረጋግጠን ነው ለሌላ ቀን ነው መተን የምንወስዳት። ምክንያቱም እዚህ ዝም ተብሎ ይዞ አይኬድም። ብዙ ነገሮች አሉ ገባ። አባቶችም የመጨረሻ ጸሎታቸውን አድርገው እንደገና ደግሞ ጸበልም ይዘን እንደገና ደግሞ በቃ እዚህ ያላትን እቃዎችን ምናምን አስተካክለን ነው ይዛን መሄድ ያለብን ማለት ነው። ይሄንን ደግሞ ለማድረግ ግዴታ ተመልሰን መምጣት አለብን እንጂ ዛሬ ይዘንበት የምንሄደው እሷን ይዘንበት የምንሄደው ቀናችን ማድረግ አለብን እኮ ዛሬ ጤናዋን ከባለፈው ምን ያክል ለውጥ አለ። እንደገና ደግሞ ምንድነው እሱ አሁን ያለችበት ሁኔታ እንደገና ደግሞ በአጠቃላይ በቃ ብትወጣ እንደ በፊቱ አትሆንም ወይ ተመልሳ እንትን አትልብንም ወይ የሚለውን ነገር ነው የምናየው ማለት ነው። እሱን አይተን አረጋግጠን እንግዲህ አሁን ያን ያክል የሚያስፈራና እንትን የሚልበት ደረጃ ላይ አይደለንም። ብቻ ሁሉንም እግዚአብሔር ይመስገን ነው የምንለው። እንደውም እየመጡ ነው መሰለኝ። ያው መጡ። ተመስገን አምላኬ። አሁን በቃ በጣም አሪፍ ላይ ነው ያለችው። እንዲሁ ስትታይም ሁኔታዋ ራሱ ስታይ በጣም አሪፍ ላይ ነው ያለችው ማለት ነው። ኧረ ሰላም ነው። እንዴት ነሽ? ደህና ነሽ? እንዴት ሰላም ነው? ወደዚህ ወደ ጥላ እንዴት ናችሁ? ፍቅር ነይ እስኪ ነይ እስኪ ወደዚህ ነይ ነይ። እንዴት ናት ግን ያለውን ለውጥ እስኪ ንገሪኝ። ማለት አሁን ብዙ ጊዜ አይፈጅብንም? እንዴት ነሽ? አለቀሰች እኮ ባለፈው። ነይ እስኪ ወደዚህ። ልጆች ኦኬ ችግር የለውም። ልጆችን ፍቅር እናሳይሻለን። እሺ እንዴት ነሽ? እስቲ ምን ሆነሽ ነው? እስቲ ንገሪኝ እስቲ ምን ሆነሽ ነው እዚህ የመጣሽው? ታውቂያለሽ? ለምን ደፊትሽ የምትሸፍኝ? ለምን ደፊትሽ የምትሸፍኝ? ንገሪኛ ተናገረኝ። እዚህ ምን ሆነሽ ነው እዚህ የመጣሽው? አይደለም ስላለው ነገር ቢያንስ የሆነ ነገር ካስታወሰች አይደለም ይኸውልሽ የሆነ ነገር ካስታወሰች የሆነ ነገር አይምሮዋ ላይ ከያዘች ማለት ነው ቢያንስ ጥሩ ነው። ታውቂያለሽ የሆነ ነገር ምንድነው የመጣሽው ሳይሆን ሌላ ነገር ነው መጠየቅ ያለብን። እሺ እኮ አሁን እኮ እኔ ጤንነቷን ለማረጋገጥ ምን አይነት ጥያቄ ነው መጠየቅ ያለብኝ? አዎ አውቃለሁ። አሁን ቢያንስ ለቅሶ ምናምን የለም። እንደገና የምትጠይቂያትንም ጥያቄ በስነ ስርዓት ትመልሳለች። አይደለም አንድ ስናመጣት ሌላ ነበር አይደል? አሁን አይደለም ሁሌ ልጆቹና እናንተ ነው የምትጠይቀው። ለምን አንሄድም ወደ ቤት እያለች። ስለዚህ ያንን ነገር ማንሳት የለም ለሷ ማለት ነው። ድንገት አሁን ደህና ናት። ዛሬ አብሶ ጠዋት ደህና ናት። ብዙ ለውጥ አላት። አሁን ከኛ ጋር መሄድ ትችያለሽ? እንሂድ ብንልሽ ዛሬ እንሂድ ብላኛለች። ጠዋት ራሱ ወደ ቤት ለምን አንሄድም ብላኛለች። አይ እሱ ቆይ ገና ነው ፍቅር። ይኸውልሽ አሁን እንሄዳለን ወደ ቤት፣ ግን መጀመሪያ በደንብ በቃ እንትን ማለት አለብሽ። እሺ እንደ በፊቱ መጫወት፣ መሳቅ ምናምን ምንም አልሽም፣ ግን አለ አይደለ በቃ ትንሽ የሆነ ነገር በቃ ይጠይቁሻል። እየመጡ አይደል በቃ ይጠይቁሽ። የሚጠይቁሽ እኮ ስለሚወዱሽ ነው፣ ለሌላ ነገር አይደለም።
በሌላ ነገርም እንትን አትበይ እሺ። ጸበል ነው ደግሞ ጸበል እየመጡ ነው እነሱም እኮ ጸበል በደንብ እየተጠመቅሽ ነው አንቺ። ኧረ ገኒ እሱ ዛሬ አይ ሁሌ ልጆቿ ዛሬ ሳይሆን ልጆቼን እያለች ስለሆነ ልጆቿን አይታ ባይሆን ትመለስ። አይ ገኒ ይገባኛል፣ ግን ይሄ ግቢ ሰላማዊ ግቢ ነው። እንደገና ደግሞ ከዚህ ወጣች ማለት አሁንም ያ አለ አይደለ በፊት ይዟት የነበረው ሰይጣን ተመልሶ ሊጸናወታት ይችላል። እሱ ማባረር ነው አጥራ ልጁ ብቻ አይደለም አለ አይደል ድባቡ መንፈሱ ምናምን ጥሩ አይደለም። ከዚህ ግቢ ከወጣች ተመልሳ እዛ ውስጥ መግባቷ አይቀርም። ስለዚህ እኔ በዚህ ውሳኔ አሁን አልስማማም ታውቃለህ። እና ደግሞ ትንሽ ይቀራታል እውነት ለመናገር ማለት ነው። ምክንያቱም ያት አሁን ስታያት አንቺ ራሱ እንዴት ነው እንደ ኖርማል እያወራችን አይደለም። ድምጿ ቀዝቅዟል፣ ዝም ብላለች እንዴ። ይሄ ደግሞ እንትን አይደለም አንድ ተጾም ነው፣ አንድ ደግሞ ትደክማለች እኮ አይደለም። ካወራሯ አይተሽ እኮ ሙሉ ጤነኛ ሆነች አይደለችም የሚለውን ነገር እንትን አትይም እኮ። እንደውም እኔ ከባለፈውላ ትንሽ ባስ ብሎባታል የምር አይደል። ይቅርታ አድርጊልኝና ገኒ ባለፈው ቢያንስ በስነ ስርዓት የማውራት መታ በስነ ስርዓት እኛን ሰላም ማለት ምናምን ነገር እንዳለችው ደክማት ይሆናል። አንድ ደግሞ ለምን መጣው እያለች ነው ገባጋ ያስጨንቃቸዋል። እኮ አሁን ከዚህ ጭንቀት ሙሉ ለሙሉ ነፃ ሆና ድና እንደ በፊቱ ስትሆን እኮ እኔ ሚስቴን አውቃታለሁ። ገባችሁ አይደል? ስለዚህ ዝም ብላችሁ አትከራከሩኝ እናንተ። መከራከር እኮ እኔ የሚስቴን አቋምና የሚስቴን ነገር አውቃለሁ ጠንቅቄ ማለት ነው። ገብቶሻል? አሁን ድናለች በስነ ስርዓት እንትን ብላለች ወይ እናንተ አላወቃችሁ የሚሰማትን ስሜት ማለት ነው። ፔጅ ያለሽ ከመዝሙሩ ጋር ወይ ቤቱን ይዱን ደህና ነኝ አልኩ። አንተ ደግሞ አሰማም። ልጅሽ ማን ነው? ባሮክ ነው። ትንሹስ? አሞንና ባሮክ። እሺ ልጆችሽን አውቀሻል? እሺ ቤት ውስጥስ ያለው እቤት ማን ያለው ከኔ ውጪ? ሚቱ ጥሩ። እሺ ነይ እስቲ ወደዚህ ነይ እስቲ። ሌላ ሰው የለም በቃ ሚት ናት። ከዛ ዮናስ የኔ ወንድም ነው። ማን ነው ዮናስ? ያለብን ምንድነው እሱ እናንተ እንደምትሉት አሁን ወደ ቤት ሂድ የሚለውን ሐሳብ ካላ አይደለም አንሱትና ይቀራታል። በትንሹ ቀናቶች ይቀራታል። ማወቅ መዳን አይደለም። ወይም አስተካክሎ ማውራትም መዳን አይደለም። ቤት ተመልሳ ደግሞ ይሄን ሁሉ ጊዜ ስትታመም እዛ ቤት ውስጥ ቁጭ ብለን አይተናታል አይደል? ሲጀመርን እዚህ ለምንድን ነው የመጣሁት? አልመለስክልኝም እኮ እዚህ የመጣሽው ጸበል ቤት ያለችው እሚት አይደለችም። ሌላ ሰው እሚት ነች፣ ሌላ አይደለችም። እሚት ነች። ለዛ ቤቲ ነበረች፣ ቤቲም የለችም ሄዳለች። ቤቲ ማናት? ቤቲ ነበረች ያንቺ ዘመድ እዚህ የመጣችው ማለት ነው። ጸበል ተጨቃጭቃ ባለፈው አታውቂያትም የመጣችው ዘመድሽ ማለት ነው። እዚህ ነበር ተጨቃጭ ይሄ ነው አሁን ችግሩ። ይኸውልሽ አይሻ ሳይሆን ያንን ነገር አለ ማወቋ እኔ እንዴት ብዬ ነው የምናገረው? ገና ነው ግልጽ የሆነ መዳን እያየውባት አይደለም። ያመማት እኮ ነው ቤት የመጣችው። ሳሚ ነው እኮ ባንዴ አይደለም እኔ ባንዴ ትዳን እያልኩ አይደለም። በነገራችን ላይ እንዴ ሰው እኮ በፕሮግረስ በሂደት ነው እኮ ሚድ ነው። የምን ዕቃ አሃ ኦኬ። ጸበል ቦታም እንትን የሚሉበትን ኖ እሱ አይደለም። አሁን በእናትሽ አሁን ፍቅር ፍቅር በቃ ይዘሻመልሽ ይገል ወደ ጸበል ትመለሻለሽ። ወደ ጸበል ነይ። ገደል እንዳትገቢ ደግሞ ገደል ነው ከኋላሽ ያለው። ነይ ጸበል ውስጥ መጀመሪያ መታከም አለ መዳን አለብሽ። በደንብ በስነ ስርዓት መዳን አለብሽ።
ነቃውን ይዘን አንተ ነገራውና እቃውን ያምጣው እንደዛ የነገርኩት እኮ ነው። ቆይ ይቀርሻል፣ ገና መዳን ይቀርሻል። ፍቅር በደምብ አልኩ። እሺ 1 ወር ሙሉ ምንም የምታስታውሺው ነገር የለም? ሳሚ አንተን ያኔ ነገ ነበረች ሌላ ማስታውሰው አይደለም። 1 ወር ሙሉ ከዚህ በፊት የነበሩትን 1 ወራት ሙሉ የምታስታውሺው ነገር ነበር ወይ? ወይኔ ሳሚ ምን ሆነ ነው? አንተ ነህ አንተ እንሂድና እቃችን ይዘን በዚህ አይነት መንገድ አይደለም። እዛም ገብታ ታስቸግርሻለች። ማመን አለባት። ትንሽ ቀን ማለት ነው በቃ በትንሹ 3 ቀን ብቻ ትንሽ ጊዜ። ከዛ አሞን ጋር ከፈለግሽ ማለት ልጆቹን አምጥቻ ሳይሻለሁ እኔ ልጆቹን አምጥቻ ሳይሻለሁ። በቃ አልፈልግም። እኔ መሄድ የምፈልገው አሁን ነው። ያዣት ገኒ በእናትሽ ያመልጠን ነው ያዣት መዝሙር ሊያመልጠን ነው። ኧረ የሆነ ነገር አድርጊ አንቺ እንትን ትላለች እዚህ አንተ ልጆች የሉም ቤት አሉ። ልጆቹም ሁሉም ሰው ቤተሰብ እንዳለ አሉ። እማታውቂ ቦታ እኮ አይደለም ቤተክርስቲያን አይታይሽ መዝሙር ምናምን ሰሚበት ቦታ እኮ ነው። ቆይ ገኒ መልሻት። ቆይ ወይም ደውዬ ልጆቹን ታንጣለት ታይ ቢያንስ በቃ ገኒ ትልቁን ባሮክን ቢያንስ ይዞ ይምጣና ቢያንስ ያሳያል። ዛሬ ሌላ ቀን ይዘን እንመጣለን ወይ ደግሞ እሷን እንወስዳታለን ስትድን በቃ ሂዱ በቃ እሺ አንቺ ይዘሻት ይገኝ እና በቃ አንተ አያት አይደል ተሻሽላለች ወደ ቤት ውሰዱኝ እያለች እኮ ሳሚ በእናትህ እኛ መዝሙር እናዳምጥ ነገር አለ የምትነግረኝ ነገር አለ እሱ አይደለም እንደዛ አይደለም አይፈልግም ለዛ ነው ምን አረኩኝ እና ሄደን ምን ታታለ ቆሜ እያየኋት ያለሁት እኮ እዛ ታስቸግርሻለች ልሂድ እያለች ነው እያልኩሽ ያለው እዛ አሁን ቤት አንሄድም እሺ ሄዳለሁ ዛሬ ነው የሚሄደው ነገ ተዘጋጅተን መተን እንወስድሻለን ተዘጋጅተን በስነ ስርዓት ተዘጋጅተን መተን እንወስድሻለን ገኒ በቃ እዛው እንዳልኩሽ ያያትና እንትን ባያት ማሳየኝ መንገዱን ገኒ በቃ አንቺ ቃልሽ ነው አልሄድም እኔ አልፈልግም ምን ሆነሽ ነው ወደ ቤት ነው የምሄድ የምፈልገው አልፈልግም በቃ እኔ በቃው የሚቀር አንቺ ከፈለሽ ይዘሽ ነው አትሄጂም አሁን አትሄጂም ቆይ እኔ ነይ አትሄጂም እያልኩሽ ነው ያዛት ትሄጃለሽ ወደዛ እንሂድ ነይ ወዴት ነው የምሄደው እኔ በቃ እኔ ይዛታ እናንተ ዞር በሉ እዛ ተመለሽ በቃ ወደዛ ተመለሽ ወደዛ አልፈልግም ተመለሽ ይዛ ቤቴ ነው የምሄደው ልጆቼ የሉም ቤት እየመጣ ነው ቶሎ ነይ ገኒ ያዣ የምን ልጅ ነው ገኒ ፍፄ ቶሎ በይ ገኒ ይዘሻት ይቺ ገኒ ቶሎ አስገቢያት ይዘሻት ምንድነው ችግር አለ በቃ ምን ሆነ ልቀቀው ቆይ ልቀቀው ማለት እስቲ ጭንቅላትን ነው ማፈነዳል እንዳትንቀሳቀስ ለምንድነው መከለክሉኝ በቃ እንዴ አያገባም አይመለከትም በቃ ስለኔ ምስላት ማን ደውሎልን የመጣው ሲጀመር ማን ደውሎልን የመጣው ተናገር ለምንድነው መከለክሉኝ ሲጀመር እኔ ማየት ፈልጌ እዚህማ እኔ እርግጠኛ ነኝ እየመጣ ብቻዋን ያገኛታል ስትወጣ ብቻዋን ያገኛታል እሷን ማየት ፈልጋለሁ በቃ አይ በተለይ ደግሞ ይኸውልህ አንተ እሷን ማየት ልትችል ትችላለህ እሷ ግን አንተ ማየት የለባትም ለምንድነው ማላያትሽ አታይህም ይዛት ሄዳለች እሷን በፍጹም እሷ አንተን ማየት የለባትም እኔን ማየት ትፈልጋለች እኔ ሲጀመር እኮ ተነጋግረን ጨረስን እኮ ስንቴ ነው የምነግርህ አሁን አከልክሉኝ እኔ ማየት ትፈልጋለሁ ይጥፋ ከዚህ አንተ በለው ጭንቅላትን ሳላፈነዳ ሂድልኝ ሂድ ጭንቅላትን ሳላፈነዳ ጥፋልኝ ከዚህ አይኔ ጥፋልኝ በቃ ገብታለች አትረብሻት ትጸበልበት ጸበሏን ወደ ጤናዋ ትመለስ አትበጥብጥ ህይወታችንን ለምን ከህይወታችን አትወጣም ቆይ ህይወታችን ውስጥ የገባው እኮ አንተ ነህ አሁንም ታወራለህ እንደ ህይወታችን ውስጥ ብለህ ደግሞ አንተ ሰውዬ እዚህ ያለንበት የጸሎት ቦታ ነው ነጠላ ለብሼ ካንተ ጋር ልደባደብም ለብቻ ልደባደብም
ለብሼ ካንተ ጋር አልደባደብም። በቃ ማንንም አለየም። በፊትም ያንተ አልነበረችም፣ ወደፊትም ያንተ አትሆንም። አንተ ቆይ በራስህ ከተማመንክ ማለት ነው። ለምንድን ነው እሱ ድና እስክትወጣ ማጠብቀው? ንገረኝ እስቲ። አንተ ያያት አይደል እንዴ? መብቴ እኮ ነው። ሚስቴ እኮ ናት። የልጆች እናት እኮ ነች። እኔና አንተ እኮ አንወዳደርም ሲጀመር። ለምንድነው አሁን እንደ ተሸናፊ የምትቆጥረው? ራስህ እንደ ተሸናፈ ለምን? እኔ ማን ነው ተሸናፊ? እኔ አሸናፊ ነኝ ሁሌ። ያሟል ደል ማናያትሽ? ሁለታችንም ለምን ማናያት? ለምን አንተ ብቻ ፍፄ? እኔ ማን ደውሎልን ነው የመጣው ሲጀመር? ቆይ ማን ደውሎለት ነው የመጣው? በቃ እዚሁ ጫካ ውስጥ ነው የሚውለው ማለት ነው። እኛን ሲከታተል እኔ በቃ አሁን ያው እኔ በራሴ መንገድ እየመጣ እሷ የምታገኛት አይነት ነገር ከሆነና ካወቅኩኝ እግዚአብሔር ምስክሬ ነው ማለት ነው እንጨራርሳለን። ወይ እኔ አንተን ገድዬ እጄን ለመንግስት ሰጣለሁ። ምክንያቱ ምንድነው? ምክንያቱ ንገረኝ። እሺ ዞር በል ከፊቴ፣ በቃ ዞር በል ከፊቴ። አይንም ማየት አልፈልግም። ጥፋልኝ፣ ሂድልኝ በቃ። ልቀቀው። ና እናያት። ልቀቀው። ና እናያት። ዞር በል። ና እናያት። እጭንብሃለሁ። እናያት። ልቀቀኝ። ወደዚህ ና እናያት። አፈሩን ታያለህ። መቼም አታያትም። ና እና ስታያት እናያለን። እስኪ ቶ በቃ እኔ ለምንድን ነው የማይፋታኝ? ቆይ ሰውዬ ለምንድን ነው የማይፋታኝ? ምንድን ነው እሱ የማይፋታኝ? ቆይ አንተን እኮ ነው